እንደሷ አትበይ። እሷ እንደዚህ አይነት ሐሳብ የላትም አይደል? ስለሷ የሆነ ነገር ሳንሳ ሁላችሁም ሰጣ በቃ ትሆናላችሁ። ሰላም እሷ ኮንዲናት እማይም ታያት አባዬም ምሳሌ የሆነ ነገር ከተናገራት በርበሬ ነው ማጥሽ ነው የሚለኝ። ይሄው አንተም እሷ እንዲናት ነው የምትለው። የሌሎቹን አላውቅም፣ ግን ዳጣ እኔ ጋር የምታስተውራ ስለአንቺ ነው የምታወራው። ታዲያ እኔ ምን አልኩኝ? አንተ ጋር ትመጣለች ስለኔ መጥፎ ነገር ታወራለች። አንተ ደግሞ እኔ ላይ ፊትን ታጠቁርብኛለህ። ስለአንቺ ክፉ ነገር አውርታ አታውቅም። እንደውም እሷ ታረዳት ነው የምትለኝ። ጥሩ ሰው መስላ ተቀስልሳ መግባት ነው አላማዋ። እናንተ መችስ ይገባችኋል። እሺ በቃ ብዬሽ ከይቅርታ ጋር ለትምህርት የሚሆነኝ መጽሐፍ እያነበብኩ ስለነበር እና ውጭልኝ ነው። አዎ ውጭልኝ። አልወጣም። አትወጪም? አልወጣም። አትወጪም? ጸጉር? አዎ ከጸጉር ስር በተነቀለ ቅንጣት ነው የዲኤንኤ ምርመራው የተደረገው። አቢጌል ምን? አቢጌል ናት የኔ ያደረገችው። ሌላ ማንም አላደረገው። ኪድ ይገድል ያበቦታው። ትበይ ተረጋጊ ዳጣ። ምን ልታረጊ ነው ዳጣ? ማስተዋል ይኖርሽ እንጂ ገድያት ነው ማለት ያለሽ እንዴ? እሷ ናት አንድ ቀን ጸጉሬ ልቆርጠኝ ስትል ሰላም ነበር ሲያደነች። እንዴት ጠረጠረች? ያሰው እንዴት ወለደችው? ረብስዋ ጸጉርሽን እንደተኛሽ ነው ማለት ነው ቆርጣ የወሰደችው? ምን ነው ሞገስ? ይሄ ዲኤንኤ ውጤት የኔ አይደለም ማለት? በቃ የኔ አይደለም እኮ። እንዴት? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን ማለት ነው። እንግዲህ ዲኤንኤ ደረጀ ሳያነብ ቀርቷል ማለት ነው። አላነበበ። ነገር ግን ዳጣ አመመን ብላ ሰበብ በማድረግ ወረቀቱን ለመደበቅ ችላለች ሳያነብ ማለት ነው። እንግዲህ እንደምንም ብሎ ሻወዱት፣ አላነበበን። ዳጣ ግን የዲኤንኤ ወረቀቱን እንግሊዝኛ ማንበብ ስለማችል ለሞገስ ሰታ ሞገስ እንዳነብለት አርጋ ተረድታለች ማለት ነው። ነገር ግን አመመን ብላ ሳትወድ መድኃኒቷን በግድ አስዋጠት። ለአባቷ መድኃኒት ዋጪበትና ረፍት አርግበት እያለት ነበር እና እጆቿን እያሳመቻት ነበር። ማርታ እጅው ደስ ብሏት እንግዲህ የልጇን ጉዳይ የጁጃን ጉዳይ ወይም ደግሞ የዲኤንኤ ውጤቷ ማንነት መርመር ሳይጠይቅባታቸው ሳያቅ በጣም ደስ ብሏት ማርታ ዳጣን እጇን እየሳመቻት አመሰግንሻለሁ የኔ ልጅ ከጉድና ያወጣሽ እያለቻት ነበር እና እሱም ወረቀቱ የት ነው ብሎ ዞር ብሎም አልጠየቅም። ነገር ግን ዳጣ እንደምን ብሎ ሸወደች። ግን ወረቀቱ ላይ ያለ ምን እንደሆነም ግን ልብ አላለችም ማለት ነው። እንግዲህ በመጨረሻ እንግዲህ ራሷን ምን እንደሆነ ለማወቅ በጣም ጉጉት አድሮባት ነበር እና ምን እንግሊዝኛ ማንበብ ስለማችል ብቻ ለሞገስ ሰታ ሞገስ እንዳነብለት አድርጋ እንግዲህ ከሰላም ጋር እያወራችሁ ነበር። በሆነም ግን እንግዲህ ኢሜ እንደዚህ ማድረጓን አላመነችም ነበር። እንደምንም ብለው ግን ይህንን ጉድ አለፉ ማለት ነው። በቃ ረፍት አድርገው ደረጀ ታረጋገው እያለች ነበር ማርታ። ቢሆንም ግን ይህ ጉድ ስላልታወቀ ግን ምን ነበር እያለች አሁን ደህና ነኝ፣ አሁን ከምንጭ የተሻለሽ እያለች ነበር። አይ ደህና ነች፣ በቃ ረፍት አድርገው ደረጀ ተረጋጋ እንጂ እያለች ከዛ ነገሮቹን ሽወንፍን አድርጎ ይሄዳሉ። አባዬ እኔም ልዋጥ እንደ ዳጣ ላመኝ ነው መሰለኝ እያለች ይኸዋ ስትቀልድ ነበር። አሁንም ግን ሽፍንፍን ተብሎ ይታለፋል ማለት ነው። እንግዲህ ይሄ ጉድ ሳይታወቅ አባታቸውም ሳይደርስበት አባታቸው ደርሶበት ኢሜ ጉዱ አፈልቶ ነበር። እንግዲህ እናቷ አሳልፈታ ነበር። ግን ዳጣ ወረቀቱን ከጣለችበት ፊቷ ተታጠበያ ስታየው ይህንን ወረቀት ለሞገስ ሰጥቼ እንዳነብል ይፈልጋለሁ። ምን እንደሆነ ትርጉሙን ወይም ደግሞ ምን እንደተጻፈ ስላላወቀች ግን እንደዛ ማድረግ እንዳለባት ትወስናለች። እናም ሰላምዬና እሜ ደግሞ እየተጨቃጨቁ ነበር። ለዳጣ ምንድነው ጥብቅና የምትቆሚ? አንድ ቀን አንቺም ከሷ ጋር ጥርቅ ሀሳብሽን ለምን ቀየርሽ? ዳጣ ልክ እንደሄደች ከቤት ስትወጣ እኔም ሄዳለሁ ብላ ነበረ ሰላምዬ። ነገር ግን ዳጣ ስትመለስ ሀሳብ ኢሜ ለምንድነው ሀሳብሽን ቀየርሽ? ልትሄጂ አልነበረም እንዴ? መቼም ለዳጣ ብለሽ ነው እንዴ? ቆይ ለዳጣ ምንድነው ሁላችሁን እንደዚህ የምታሽቃብጥ? እያለች ስታበሽቃጥን ሰላምዬ
እባክሽ የምትናገር እያሰብሽ እንዴት እንደዚህ ትያለሽ? ቆይ ከዚህ በፊት እዚህ ስኖር ዳጣ ነበረች እንዴ? እኔ ለዳጣ ብዬ የቀረሁት ለእናንተ ብዬ ብላ ነገረች ይመስለኛል። ዳጣ ብለሽ ነው ይኸውልሽ፣ ዳጣ ስርስር ማለትሽ ነው። ማለት ከዳጣ ጋር ጓዝጂ ሰብስቤሽ ትወጫለሽ። ከአንቺ ልጅ እያበደች ነው እንዴ እያለች ነበረ። እንደውም ለይቶልሻል፣ በቃ አብድሻል እኮ አንቺ እያለች በኋላ ስታወራ ነበር። ዳጣና ሞገስ ተገናኙ ማለት ነው። ሞገስ እንግዲህ በጣም አምሮብሻል፣ ምንድን ነው ምን ተገኘ እያለት ነበር። ዳጣም ደስ ብሏት ነበር። ነገር ግን ወረቀቱ ምን እንደሚል ባልገባት ለምን ፈለግሽኝ እያለት ይህን ወረቀት እንድታነብልኝ ነበር ብላ ቆይ ምንድን ነው እሱ ብሎ አላቅም፣ ግን እትዬ ወረቀቱን ሳይነበብ ደረጀ እንዳነብ ፈልጋ ነበረ፣ ግን ምን እንደሆነ ባላቅም እንድታነብልኝ ብዬ ነው ያመጣሁት። ሞገስ እስቲ ይኸውና ምን እንደሆነ ንገረኝ እያለችው ነበር። ሞገስ እባክሽ ተጨንቃለሁ፣ ቶሎ አሳውቀኝ፣ ቆይ ተረጋጊ ዳጣ እያለት ነበር። ምን እንደተጻፈና ምን እንደሚል ለማወቅ እኮ የዲኤንኤ ወረቀት ነው ብሏት ነገራት። ከዛ ዳጣ ደነገጠች። ዲኤንኤ ብላ ደነገጠች። ናሁን በድጋሚ እንግዲህ ናታንን ለማውራት ስትሞክር ናታ ግን ከሷ ጋር መሆን እንደማይፈልግና ማውራት እንደምነግርሽ ያልኩ ግልጽ አይደለም እንደ እያለት ነበር። እንዲሁም የውሃ መጽሐፍ ፈልጋ ነበር፣ መጽሐፍ የተረት መጽሐፍ ካለ ስጠኝ እያለችው ነበር። ነገር ግን የለኝም መጽሐፍ የተረት መጽሐፍ እገዛልሻለሁ እያለት ነበር። እናም ስለ እናቱና ኢሜና እናቱ ያወራችውን እየነገረችው ነበር። ከአንተ ጋር እንድትሆን ስትገባፋ እንደነበረው ነገረችው እና ውሃ ደግሞ የሰማችሁን እንጂ ያልሰማችሁን በጭራሽ አታወራም እና ያየችውና የሰማችሁን ነገር ፊት ለፊት ነው የምትናገር። ውሸት ወይም ደግሞ መደበቅ ነገር በጭራሽ አታረጉም ማለት ነው። በዛ ተነሳ ዳጣ ግን በጣም ተጨነቀች። ወረቀቱ ሞገስ ምን እያለ ነው? ደረጃ አባቴ ነው አይደለም? ሞገስ ደረጃ አባቴ ነው፣ አባዬ ውሃ ሜቴ ነች አይደለም? ሞገስ እያለች ስታለቅስ ነበር። ተረጋጊ ዳጣ፣ ግን እንዴት እንደሆነ አላውቅም ግን እያለ እሱም በጣም ደነገጠ። ለመናገሩን ከበደው። ምክንያቱም ደረጃ አባቴ ነው አይደለም ሞገስ እያለች ቤተሰቧን ለማግኘት በጣም ጥራ ለፍታ ነበርና ደስተኛ ሆነ ነበር። ደረጃ አባቴ በመሆኗ እጅግ በጣም ወዳ ደስተኛ ስለነበረችው። ነገር ግን ዳጣ ሁሉ ነገር እባክሽ እንደማታስቢ፣ በቃ ለማንኛውም ለበጎ ነው፣ ተረጋጊ፣ ደረጃ አባትሽ እንዳልሆነ ነው የምናገረው ዲኤንኤ ስላት ዳጣ አይሆንም በጭራሽ እያለች ስታለቅስ ነበር። እና ኢሜልም ናታንም ስታስጨንቅ ነበር። ሁላችሁም ዳጣ ነው የምትሉ፣ እናቴም አባቴም አንተም የውሃም ሁላችሁም ለእኔ ቦታ አትሰጡኝም፣ እኔን አትወዱኝ፣ ቆይ ለምንድን ነው የማትወደኝ ብላ ጠየቀችው። እኔ እኮ እወድሻለሁ፣ ነገር ግን የምታደርጊ ነገርና የምትፈልገው ነገር ስለማታውቂ ነው ምናምን ብሎ ይነግራታል። አይ እኔ ሳውን ዳጣ ነው ሁላችሁም የምትወዷቸው የምትወዱት ብላ ነገረችው። አንቺ እንደፈለግሽ ማሰብ ትቻለሽ፣ ነገር ግን እኔ ምንም ነገር አላውቅም። ቆይ ዳጣን ታፈቅራታለህ ትወዳታለህ እንዴ ብላ ጠይቀች። አይ እንደዛ ነገር የለም እንጭራሽ እንደዛ ነገር አስባ ማታውቅም። እሷ ከኔ ጋር ስትሆን ስላንቺ ብቻ ነው የምታወራኝ፣ ስላንቺ ከአንቺ ጋር እንደሆን ነበር የምትገፋፋኝ እያለች ያው አውቃ መጥፎ ነገር እየነገረች ማሪና እንድጠላኝ እያደረገች ያለችው ስትለው አይ በጭራሽ እንደዛ አላደረገችም ዳጣ እያለች ነበር። ነገር ግን አንቺ ልጅ ዳጣን የምታዳዳጣለች፣ አመለካከትሽን ብትቀይር ጥሩ ነው። ዳጣ ግን በጭራሽ እንደንቺ አይደለሽ ብላታል። እና ከኔ ጋር መሆን እንደማትፈልግ ነግሬሻለሁ እኮ አንቺ የምትፈልጊ ነገር የምታደርጊ ነገር በጣም ያስጠላል እያለት ድርጊትሽ ያስፈራል እያለት ነበር። እና ሞገስ ዲኤንኤ ወርወር ሲነግራት ዳጣ ግን በጣም ከፋትና ጨነቃት። አይ አባቴ ደረጀ ነው ሞገስ እያለች በጣም እያለቀሰችው ነበር። ዳጣ ተረጋጊ፣ እውነቱን ማወቁ ጥሩ ነው፣ አባትሽ ሌላ አባት ይኖርሻል እያለት ነበር። አይ ደረጀ ነው አባቴ እያለች ነበር። ሁላችሁም ዳጣ ነው የምትፈልጉት፣ እኔን በጣም የምትጠሉኝ አይደለ? አዎ በጣም ትጠላኛለህ አንተም። ቆይ ዳጣ ከሷ ፍቅር ካዜ ለምን አትናገርም እያለች አንተ ስርስሯ ለዛ አይደለም እንደ እያለች ነበር። እኔ የምታስቢ ነገር አልገባኝም፣ አንቺ የምታወሪ ነገር ግራ ያጋባል፣ እባክሽ ተይኝ፣ በቃ ውጭልኝ፣ መጽሐፍ ላነበው ስለው አልወጣም ስትለው ነበር። ውጭልኝ ስላት አልወጣም ትለውና ትቀመጣለች። ዳጣ እንግዲህ የዲኤንኤ ምርመራ በፀጉር እንደነበረው ስነግራት የመጣበት ጭንቅላታ እንግዲህ ኢሜ ከዚህ ቤት የሰላም ፀጉር መበጠራ ይዛ ስለነበረ እሱን ታስታውሳለች ማለት ነው። ከዛ ይሄ ዲኤንኤ ሞገስ የኔ አይደለም ታዲያ ምንድን ነው ምናምን ብሎ ስጠይቃት ዲኤንኤው የሰላም ፀጉር መበጠራ ነው እንጂ የኔ አይደለም። ስለዚህ ይህ ዲኤንኤ ደረጀ አባቴ ነው፣ ውሃም እህቴ ልጅ እያለች
ስታለቅስ ነበር። እንዴት እያለ ከዛ ሁሉ ነገር በግልጽ እየነገረችው ነበር። ውሃና ምስጢር እንደውም ናሁም አንድ ላይ ቁጭ እየተጫወቱ ነበር። እና ኢሜ ደግሞ ሄዱና ናታን ጥሩት ከኔ ጋር እንጫወት በሉና ብላ ስትልኮ ውሃ ደግሞ ይህ ሀሳብ የእናንተ አይደለም እርግጠኛ ነኝ ማን ላካቸው ስላቸው ኢሜ ነች የላከችን ሄዱና ጥሩና እዚህ እንጫወት ብላ ነው ምናምን ብለው ቶሎ ብላችሁ ውጡልኝ እያላቸው ነበር። እና ኢሜ ነች እንደዚህ የምታደርገው እንጂ የእናንተ ስራ እንዳልሆነ እኔ አውቃለሁ። እሺ አሁን ቶሎ ብላችሁ ውጡ እያለች እሺ በቃ እንሄዳለን ግን ከኛ ጋር አትጫወቱም እንዴ እያለችው ነበር። አሁን ውጡልኝ እኔ ስራ አለኝ ይላቸዋል። እሺ በቃ እንወጣለን ናታን ግን አታኮርፈኝም አይደለ እያለችው ነበር። ውሃ እሺ አሁን ቶሎ ውጡልኝ እያላቸው ነበር። ከዚያ እየሄዱ እንግዲህ ሌላው የሳ እንዳልሆነች ስላረጋገጠች ዳጣ በጣም ደስ ብሏት ነበር። እንግዲህ ደረጀና ማርታ አንድ ላይ እያወሩ ነበር። ግን ደረጀ አንድ ነገር ልልክ ፈልጌ ነበር። እኔ የምልህ ደረጀ ሰላምዬ ግን እስከ መቼ ነው እኛ ጋር የምትኖር? ወልዳ ልጅ አቅፋ መሳም እኮ የራሷ ህይወት መኖር አለባት እኮ እያለ ስታስብ ነበር። ግን ልጆቼ እኮ በሷ ነው ያደጉት የልጆቼ እናት ማለት ነው። ከዛ እንድትወጣ በጭራሽ ግን እሱ አይፈልግም ነበር። ዳጣ ሰላምዬ አንዳንድ ነገር እየጠየቀቻት ነበር። እንዲሁም ስለ ቤተሰቦቿ የት እንደተወለደች እና እያንዳንድ ነገር እየጠየቀች ነበር። እኔ ያደጉት ጎዳና ነው የት እንደተወለድኩ ግን አላቅም ብላ ነገረች። ታዲያ አባዬ የተናገሩት ነገር ታሪክ እውነት ነው ማለት ነው? ጎዳና ነው ያደግሽ ማለት ነው እያለቻት ነበር። እና ሰላምዬም ስራ ወይም ደግሞ የራሳ ህይወት እንዲኖራት ይገባል። ምክንያቱም እስከ መቼ እኛ ጋር ትኖራለች እያለቻት ስትነግራት ነበር። ቢሆንም ግን ልጆችን አሳድጋለች እንዴት ጥላን ትሄዳለች እያለ ደረጀ ሳስብ ነበር። ቢሆንም ግን የራሳ ህይወት መኖር አለበት እያለው ነበር። ቢሆንም ነገር ግን እናስብበታለን እስከ ጊዜ ያለን ለሁሉም እያለው ነበር።